ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን መረጃዎችን በየሰዓታቱ ልዩነት እንድታገኙ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የሆርሙዝ ወሽመጥ በአሜሪካ መዘጋቱን ተከትሎ የዓለም መሪዎች ከፍተኛ ጭንቀት ላይ እንደሚገኙም እየተገለጸም ነው። የተለያዩ ሀገራትን በወሽመጡ በኩል እንዴት ብለው እንደሚያልፉ እያሰቡ ሲሆን ትራምፕ ወደ ወሽመጡ በሚጠጋ ማናቸው መርከብ ላይ እርምጃ እንዲወስዱም አዝዣለሁ፣ ራሳችሁ ፈርዳችሁ ወደ ወሽመጡ ተጠጉም ብለዋል። ይህንን ተከትሎ ታዲያ የቻይና ጦርም አስቸኳይ የሆነ መግለጫም አውጥቷል። የቻይና ጦር እገዳውን ከቻይና ላይ ሊነሳ ይገባል፣ የቻይና መርከቦችን ሊያካትት አይገባም፣ የቻይና መርከቦች በአካባቢው ለኢኮኖሚ የሚጠቀሙበት እጅግ ወሳኝ መስመር በመሆኑ ለቻይና የህልውና ጉዳይ ነው ሲል የቻይና ጦር ሌሊቱን ባወጣው መግለጫ ማስጠንቀቋል። ጉዳዩን በተመለከተም በዝርዝር የምታደምጡት ሌላኛው መረጃችን ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከአሜሪካ ጋር ለመስማማት በውስጥ መስመር እየለመነች ነው ሲሉም ተናግረዋል። ይህንን የሚያረጋግጥ የመገናኛ ብዙሃን ዘገባ ባይወጣም ነገር ግን ከኢራን በኩል የወጣው መረጃ እንደሚያሳየው ግጭቱን ለማርገብ ሲባል ኢራን የሀሳብ ለውጥ ማድረጓ የተሰማ ሲሆን ይኸውም በሚቀጥሉት 5 ዓመታት ለኒውክሌር መሳሪያ መስሪያነት የሚያገለግል ዩራኒየም ላለማበልጸግ ለ5 ዓመታት ራሷን እንደምታቅብ ስታስታውቅ፣ አሜሪካ ደግሞ ይህንን የኢራንን የመስማሚያ ነጥብ ወደ ጎን በመግፋት ለ5 ዓመታት ሳይሆን ለሚቀጥሉት 20 ዓመታት ዩራኒየም ማብላላት አልችልም ወይም አላብላለም በማለት ፈርሚ ሲሉ ጥያቄም አቅርበውላታል። ይህንንም ተከትሎ ውጥረቶች አሁንም እየተዋሱ ነው። አሸማጋዮች ጉዳዩን በውስጥ ለመጨረስ እየጣሩ ቢሆንም ሁኔታዎች የሚሳኩ አልሆኑም። ጉዳዩን በተመለከተ በሰፊው የምታደምጡት መረጃም ይኖራል። በሌላ በኩል ክቡራን አድማጮቻችን ኢራን የመካከለኛውን ምስራቅ ሀገራት በአስቸኳይ ካሳ እንዲከፍሉ ስትል ለኳታር፣ ለኦማን፣ ለተባበሩት አረብ ኤሚሬትስ፣ ለሳውዲ አረቢያ፣ ለባህሬንና ለኩዌት ኢራን አስቸኳይ የሆነ ማስጠንቀቂያ መስጠቷ ተዘግቧል። በጦርነቱ ለደረሰብኝ ኪሳራ ማካካሻ ክፈሉኝ ብላለች ኢራን። ከዚህ ባሻገር አሜሪካ ደግሞ ላለፉት 47 ዓመታት አግዳ የቆየችውን የኢራንን ከ100 ሚሊዮን ዶላር በላይ የሚሆን ገንዘብ እንድትመልስ ስትል ኢራንም ጠይቃለች። ውጥረቶች አሁንም በከፍተኛ ሁኔታ በበዙበት በአሁኑ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፓን በሚመለከት የሰጡት አስተያየት አውሮፓውያንን አስቆጥቷል። አውሮፓ እጅግ የሚያሳዝና የሞራል ዝቅጠት ውስጥ የወደቀ አህጉር ነው ሲሉ ነው ኔታንያሁ አውሮፓውያን ከኢራን ጋር መቆማቸውን የተቹትም። እስከ መጨረሻው ድረስ አብራችሁን ቆዩ። እነኚህን ያስተዋወቅኳችሁንና ሌሎች በርከት ያሉ መረጃዎችንም በዝርዝር ታደምጣላችሁ። አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ ቀውስ አሁንም ተባብሶ ቀጥሏል። የአሜሪካው አውሮፕላን ተሸካሚ መርከቦችን ጨምሮ 3 የጦር መርከቦች በሆርሙዝ ወሽመጥ አካባቢ እየተንቀሳቀሱ ወሽመጡን መዝጋታቸው ተዘግቧል። ወሽመጡ መዘጋቱን ተከትሎ ዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ዳግም ማስጠንቀቂያ አሜሪካ የሆርሙዝ ወሽመጡን መዝጋቷን አስታውሰው ወደ አሜሪካ የጦር መርከቦች ወይም ወደ ሆርሙዝ ሰርጥ ለመጠጋት የሚሞክር ማናቸውም መርከብ ከፍተኛ የሆነ ውድመት ይደርስበታል ብለዋል። እገዳውን ተከትሎ ዓለም ተሸብሯል። የዓለም መሪዎችም ለሁኔታው ምንም አይነት ምላሽ መስጠት እንዳለባቸው ባለመስማማታቸው መሪዎችም ተጨንቀዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ስምምነት ላይ ለመድረስ በጣም ትፈልጋለች በማለት በዛሬው ሌሊት መግለጫቸው የተናገሩ ሲሆን ትራምፕ ከጋዜጠኞች ለቀረበላቸውና የተኩስ አቁሙ ሊጠናቀቅ አንድ ሳምንት ዕድሜ ነው የቀረው፣ የተኩስ አቁሙ ሲጠናቀቅ በድጋሚ ጦርነት ይጀምራሉ ወይስ ምን ለማድረግ አቅደዋል በሚል ለቀረበላቸው ጥያቄ ትራምፕ የተኩስ አቁሙ ሲጠናቀቅ ምን ላደርግ እንደምፈልግ አልነግራችሁም በማለት አስተያየት ከመስጠትም ተቆጥበዋል። አንድ ነገር የምነግራችሁ ቢኖር የተኩስ አቁሙ ሲጠናቀቅ ለነሱ ለኢራኖች ምንም አስደሳች ነገር አይኖርም፣ የሚያዩት መልካም ነገር ከዚህ በኋላ አይኖራቸውም ብለዋል። በፓኪስታን ኢስላማባድ የተካሄደውን ድርድር የመሩት የአሜሪካው ፕሬዝዳንት ጂዲ ቫንስም በዛሬው ዕለት ሌሊት ለፎክስ ኒውስ እንዳረጋገጡት
በድርድሩ ትልቅ ስምምነት ላይ የመድረስ ተስፋ ቢኖረንም እንኳን አሁን ኳሷ በኢራን ሜዳ ላይ ነች ብለዋል። ቫንስ ኢራን የኒውክሌር የጦር መሳሪያ ላለማምረት የማያዳግም ቁርጠኝነት ማሳየት አለባት፣ ይህንን ደግሞ ለኢራን አበክረን ነግረናታል ብለዋል። ኢራን ዩራኒየም አላብላለም የሚለውን ነገር ለአሜሪካ ማረጋገጫ እስካልሰጠች ድረስ የሆርሙዝ ወሽመጡን ዝግ ሆኖ ይቆያል ብለዋል። የአሜሪካ መገናኛ ብዙሃን ኒውዮርክ ታይምስ ዛሬ ሌሊቱን በወጣው ልዩ ዘገባ የስለላ ምንጭና የድርድር አካላትን ጠቅሶ እንደዘገበው በኢስላማባድ በነበረው ድርድር ወቅት ዋነኛ ማነቆ የነበረው በኢራን ዩራኒየም የማበልጸግ ጉዳይ ነው በማለትም ገልጾም አሜሪካ በድርድሩ ላይ ኢራን ዩራኒየም የማበልጸግ ስራዋን ለሚቀጥሉት 20 ዓመታት ሙሉ በሙሉ እንድታቆምና አሁን የበለጸገውን ዩራኒየም ወደ ሌላ ሀገር አሳልፋ አውድማ እንድታወጣ ጥያቄም አቅርባም ነበር። ነገር ግን ኢራን ሰኞ ዕለት በሰጠችው ኦፊሻሊ መግለጫ ላይ እንደገለጸችው ማበልጸጉን ልታቆም ከአሜሪካ ጋር መስማማቷን፣ ነገር ግን ማበልጸጓን የምታቆመው ለ20 ዓመታት እንደ አሜሪካ ፍላጎት ሳይሆን ለሚቀጥሉት 5 ዓመታት ብቻ መሆኑን ለአሜሪካ እንዳስታወቀችና የ5 ዓመታት የመልስ ሐሳብ ፕሬዝዳንት ትራምፕ ሙሉ በሙሉ ውድቅ እንዳደረጉትና የስብሰባም እንደተሰረዘም ተመላክቷል። በተጨማሪም አሜሪካ ኢራን ያላትን ከፍተኛ የበለጸገ ዩራኒየም ክምችት ከሀገር እንድታስወጣ የጠየቀችውም ኢራን ግን ክምችቱን ከሀገር ከማስወጣት ይልቅ ጥራቱን ወደ ታች ዝቅ ለማድረግ ብቻ እንደምትስማማም ገልጻለች። ይህ የኢራን ሐሳብ አሜሪካን አላሳመናትም። ውሳኔም ቀልብሳ በአጭር ጊዜ ውስጥ ለጦር መሳሪያ የሚሆን ዩራኒየም ዳግም ልታበለጽግ ትችላለች በሚል ስጋት በአሜሪካ በኩል በከፍተኛ ሁኔታ መፈጠሩና ድርድሩም በዚህ ሁኔታ መበተኑም ተገልጿል። የኢራን ተደራዳሪዎች ከከፍተኛ መሪያቸው ጋር ተማክረው ፈጣን ውሳኔ ለመስጠት ባለመቻላቸው የአሜሪካ ልዑካን ቡድን ከድርድሩ ወጥተው ወደ አሜሪካ በፍጥነት አቅንቷል ተብሏል። በዚህ ውጥረት ውስጥ የዓለም ሀያላን ሀገራት የራሳቸውን ዲፕሎማሲያዊ ካርድ እየመዘዙ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከሩሲያ አቻቸው ሰርጊ ላቭሮቭ ጋር ዛሬ ሌሊቱን ባደረጉት የስልክ ውይይት አሜሪካ በፋርስ ባህረ ሰላጤው በሆርሙዝ ላይ እያደረገች ያለችውን አስቆጭን ሲሉም ያገለጹትን ድርጊት በዓለም አቀፍ ሰላም ላይ አደገኛ መዘዝ እንደሚያስከትልና በአስቸኳይ አሜሪካ የጦር መርከቦችን ይህንን እገዳ አንስተው ከአካባቢው እንዲርቁ ኢራን አስጠንቅቃለች። የሩሲያው ቃል አቀባይ ዲሚትሪ ቤሲቪቭ በበኩላቸው ሩሲያ የኢራን ከፍተኛ የበለጸገ ዩራኒየም ተቀብላ በማቀነባበር ወደ ኒውክሌር ነዳጅ ቀይራ ለመመለስ ያቀረበችውን የቆየ ጥያቄ አሁንም ክፍት መሆኑን ያረጋግጠዋል። ሆኖም ግን ኢራን እስካሁን ጥያቄውን አልተቀበለችም። በሌላ በኩል ኢራን በአካባቢው ሀገራት ላይ ያልተጠበቀ ክስም ከፍታለች። የኢራን መንግስታዊ የዜና ወኪል ኢርና እንደዘገበው ከሆነ ኢራን 5 በቀጠናው የሚገኙ ሀገራትን ማለትም ባህሬንን፣ ሳውዲ አረቢያን፣ ኳታር፣ የተባበሩት አረብ ኤሚሬትስና ጆርዳን በጦርነቱ ወቅት ዓለም አቀፍ ግዴታዎቻቸውን ጥሰዋል በማለት የጦርነት ካሳ ለኢራን በአስቸኳይ እንዲከፍሉም ኢራን ጠይቃለች። የሆርሙዝ ወሽመጥና የአሜሪካ ቻይና ፍጥጫ የመገናኛ ብዙሃን ከፍተኛ ትኩረት የሆነውን የሆርሙዝ ወሽመጥ አሁንም እንደዘጋ ሲሆን አሜሪካ የኢራንን ወደቦች ሙሉ በሙሉ በመዝጋት የኢራንን የኃይል ኢንዱስትሪ ለማነቅም ስትሞክር ትልቋ የኢራን ነዳጅ ገዢ የሆነችው ቻይና የነዳጅ አቅርቦቶቿ ሲቋረጥባት በኢራን ላይ ጫና አሳድራም ወደ ድርድር ጠረጴዛ እንድትመለስም አሜሪካ ተስፋ እንዳደረገችም ጭምር ተመላክቷል። ቻይና ግን በጉዳዩ ውስጥ እጇን እንደማታስገባና የሆርሙዝ ወሽመጥ ለቻይና መክፈት እንዳለባት አበክራ አሳስባለች። የቻይና መከላከያ ሚኒስቴር የሆርሙዝ ባህረ ሰላጤ ለሀገራቸው የንግድ እንቅስቃሴም በአስቸኳይ ክፍት መሆን እንዳለበት ለአሜሪካ ጦር ማሳሰቢያ የሰጠ ሲሆን በሌላ በኩል ፕሬዝዳንት ትራምፕም በባህረ ሰላጤው ላይ የጣሉት እገዳ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደስታም ቢቀበሉትም ከፍተኛ የእስራኤል የጸጥታ የስለላ ባለሙያዎች ግን በእገዳው ውጤታማነት ላይ ጠንካራ ጥርጣሬ እንዳላቸውም እየገለጹም ነው። የቻይናው መከላከያ ሚኒስትር አድሚራል ዶንግ ጁንግ በሰጡት የዛሬው ሌሊት መግለጫ ቻይና ከኢራን ጋር ያላትን ጥብቅ የኢኮኖሚ ግንኙነት በማንሳት የውሃ መስመሩን መዝጋት እንደማይቀበሉትም አስታውቋል። እኛ ከኢራን ጋር የንግድ፣ የኃይል፣ የነዳጅ ስምምነቶች አሉን። በእኛ ጉዳይ ላይ ሌሎች ወገኖች ጣልቃ እንዲገቡብን አንፈልግም። ስለዚህም የሆርሙዝ የባህረ ሰላጤ ለኛ በአስቸኳይ ክፍት መሆን አለበትም በማለትም አሜሪካ ለጣለችው
እገዳ ቀጥተኛና ግልጽ መልእክትም አስተላልፏል። በእስራኤል በኩል ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ጋር ያላቸውን ጥብቅ ወዳጅነትና ቅንጅት ለህዝባቸው ለማሳየት ከፍተኛ ፍላጎት አላቸው ይላል ዘገባው። በተለያዩ ጊዜያት የተወሰዱት የህዝብ አስተያየት ጥናቶች እንደሚያሳዩት በአሁኑ ወቅት ፕሬዝዳንት ትራምፕ ከኔታንያሁ በተሻለም በእስራኤላውያን ዘንድ ከፍተኛ ተቀባይነት አላቸውም ይላል። በመሆኑም አሜሪካ በባህረ ሰላጤው ላይ ወታደራዊ እገዳ መጣሏን ኔታንያሁ በከፍተኛ ደስታ ቢቀበሉትም ነገር ግን የእስራኤል ከፍተኛ የጸጥታ ሹማምንት ግን ይህንን ውሳኔ የታሰበውን ውጤት ያመጣል ብለው እንደማያምኑ ለእስራኤል መገናኛ ብዙሃንም ተናግረዋል። አሜሪካ በሆርሙዝ ባህረ ሰላጤ ላይ እገዳ በመጣሏ የምታመጣው አዲስ ለውጥ እንደሌለም ይገምታሉ። ባለሙያው እንደሚሉት ከሆነ ባለፉት 5 ሳምንታት በተደረገ ጦርነት ሊሳካ ያልቻለ ግብ አሁን እገዳ በመጣል ይሳካል ተብሎ ፈጽሞ አይታሰብም ብለዋል። በተመሳሳይም የቀድሞ የእስራኤል የጸጥታ መከላከያ ሚኒስትር ሞሼ ያአሎን በሰጡት አስተያየት ከ40 ቀናት በላይ በፈጀው ጦርነት ከተቀመጡት ኢላማዎች ውስጥ አንዳቸውም አለመሳካታቸውን ጠቅሰው ሚኒስትሩ አክለው አሁን የተፈጠረው ውጥረትና የእገዳ ውሳኔ ኢራን የኒውክሌር የጦር መሳሪያ ባለቤት የመሆን ፍላጎቷን የበለጠ እንድታስብበትና እንድታምንበት ያለማመንታት የኒውክሌር የጦር መሳሪያ እንድትሰራ ሊገፋፋት ይችላሉ ሲሉም ገልጸዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ አውሮፓ በጥልቅ የሞራል ዝቅጠትና ድክመት ውስጥ ተመታለች ሲሉ አውሮፓን ወርፈዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንግግራቸው አውሮፓ ከሆሎኮስት በኋላ ብዙ ነገሮችን መርሷቷን ላስታውቃት እወዳለሁ። በአሁኑ ወቅት እስራኤል አህጉሪቱን ጭምር የተከላከለችላቸው መሆኗን አስገንዝበው አውሮፓ ማንነቷን እሴቶቿንና ስልጣኔዋን ከአረመኔያዊነት የመጠበቅ ኃላፊነቷን መቆጣጠር አቅቶታል ያሉት ኔታንያሁ በክፉና በደግ መከባበር ያለውን የሞራል ልዩነትና የህይወት ክቡርነት ከእስራኤል ልትማር ይገባል ሲሉም አሳስበዋል። በሌላ በኩል ኢራን ለረጅም ዓመታት በአሜሪካ እገዳ የተያዘባትን ገንዘቧን እንዲመለስላት መጠየቋን ተዘግቧል። ላለፉት 47 ዓመታት በአሜሪካ ኃይሎች ታግዶ ያለው የኢራን ሀብት ከ100 ሚሊዮን የአሜሪካ ዶላር በላይ የሚገመት ሲሆን ይህ ሀብት በአስቸኳይ ለኢራን የመመለሱን ጉዳይ ኢራን በቀጥታ ከአሜሪካ መጠየቋም ተዘግቧል። ይህ የኢኮኖሚ ጦርነት የተጀመረው በ1979 የእስልምና አብዮት ማግስት ፕሬዝዳንት ጂሚ ካርተር 8 ቢሊዮን የአሜሪካ ዶላር የሚገመት የኢራን ሀብት በአሜሪካ ባንኮች እንዲታገድ ባደረጉት ውሳኔ ነው። ይህ እገዳ ዓለም አቀፍ ባንኮችና እንደ ሼር ቶታልና ቦይንግ ያሉ ግዙፍ ኩባንያዎች ከኢራን ኮንትራታቸውን ሰርዘው እንዲወጡም አስገድደዋቸዋል። ከዓመታት በኋላ ይህ የታገደ ገንዘብ ያገደ መጥቶ እንደ ደቡብ ኮሪያ 7 ቢሊዮን የአሜሪካ ዶላር፣ ኢራቅ፣ ጃፓን፣ ቻይና በአጠቃላይ ከ22 እስከ 30 ሚሊዮን የአሜሪካ ዶላር የሚገመት የነዳጅ ሽያጭ ገንዘብ ባሉ ሀገራት ባንኮች ውስጥ ተቆልፎባቸውም ቀርቷል። በ2015 የኒውክሌር ስምምነት ወቅት የተወሰነው ሀብት ወደ 50 ሚሊዮን የአሜሪካ ዶላር የሚገመት ገንዘብ ለኢራን ቢለቀቅላትም በ2018 ፕሬዝዳንት ትራምፕ ከስምምነት ሲወጡ ከፍተኛ ጫና የተሰኘውን ዘመቻ በማዋጅ ዳግም ገንዘብ እንዲታገድባት ማድረገው ነበር። ይህ ሁኔታ ኢራንን አዲስ የኢኮኖሚ ማምለጫ ዘዴ እንድትፈጥር ያስገድዳት ሲሆን ማዕቀቡን ለማለፍ ኢራን ወደ ክሪፕቶ ከረንሲ በተለይ ደግሞ ቢትኮይን ፊቷን ያዞረች ሲሆን ጥቅም ላይ ሳይውል ይባክን የነበረውን የተፈጥሮ ጋዝ በመጠቀም ግዙፍ የቢትኮይን ማዕድን ማመንጫዎችን ገንብታለች። በ2022 ዓ.ም ብቻ ኢራን የዓለምን 4.5 በመቶ ቢትኮይኖችን በማምረት ወይም ማይን በማድረግ በየዓመቱ በ100 ሚሊዮን የሚቆጠር ዶላር ገቢ ማግኘት ጀምራ እንደነበርም ተዘግቧል። ይህ ደግሞ ከአሜሪካ ባንክ ቁጥጥር ነፃ እንድትሆንም አድርጓታል። አሁን ላይ በኳታር አሸማጋይነት በተደረገው የእስረኞች ልውውጥ ወቅት ከደቡብ ኮሪያ የተለቀቀውን 6 ቢሊዮን የአሜሪካ ዶላር ወደ ኳታር ዶሃም ቢገባም ከእስራኤል ጦርነት በኋላ አሜሪካ ዳግም ገንዘቡን እንዳይንቀሳቀስም አግደዋለች። አሁን ላይ በድርድሩ የኢራን ቀይ መስመር የሆነው ይህ የታገደው ሀብት በአስቸኳይ መለቀቅ እንዳለበት ኢራን በዛሬው ዕለት ሌሊት ከአሜሪካ ጥያቄም አቅርባለች። ኢራን ይህንን ሀብት ከሆርሙዝ ወሽመጥ መከፈት ጋር በቀጥታ አያይዛም ያቀረበችው ሲሆን አሜሪካ ገንዘቡን ካለቀቀች በስተቀር ኢራንም የሆርሙዝ ወሽመጡን እንደማትከፍትም ገልጻለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።